ሰላም እንደምናላችሁልኝ ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ብዝት ይበላል። ማን ዩናይትድ ኢንፎ ለራይቫል ደርቢ ለታሪካዊ ባላንጣችን ጨዋታ እንግዲህ እሁድ ምሽት 1 ሰዓት ተኩል በለንደን ኤሚሬትስ ስታዲየም አርሰናል ከማን ዩናይትድ ጋር ይጫወታል። እዛ ጨዋታ መንደርደሪያ ሀሳብ የሆነን ዘንድ ሁለቱን ጨዋታዎች ኮምባይን እናደርጋቸዋለን፣ ለማዛመድ እንሞክራለን። የማንቸስተር ደርቢ የነበረው የማይክል ካሪክ ፎልስ ዳውን ወይም ያልተጠበቀ የጨዋታ መንገድን ከዚህኛው ጨዋታ ጋር ምን አይነት መልክ ሊኖር ይችላል? ምን አይነት ስጋቶች አሉ? ምን አይነት መጠበቆች አሉ? አርሰናል እንዴት አንሎክ ማድረግ ይቻላል? በየትኛው መንገድ? እንዲሁም ደግሞ የማንቸስተር ዩናይትድ ሊጠነቀቃቸው የሚገቡ የአርሰናል ጥንካሬዎች ምንድናቸው? ያን ያልተገመተው ነገር ስንል በምን ያህል ርቀት ማይክል ካሪክ አልተገመተም። የዛ ፐርፎርማንስ ሰዎች ኖርማል ያስመስሉታል። ከሲቲ ጋር የነበረው ፐርፎርማንስ ግን የላቀ ፐርፎርማንስ ነው። በምን ያህል መንገድ በጣም የላቀ ነበር የሚለውን እንደ መንደርደሪያ እናነሳዋለን። እንዲሁም በተከታታይ ቀናት ስለዚህ ታሪካዊ ባላንጣ እናወራለን። ስለ አርሰናልና ዩናይትድ ጨዋታ ማለት ነው። የዘጠናዎቹ የኛ ትውልድ ትልቁ ደርቢ ነበረ። በአውሮፓ እግር ኳስ ውስጥ ትልቅ ትኩረት የሚስብ ማለት ነው። እስቲ በሀገራችን ውስጥ አንድ ቡድን በአንድ ቡድን እንዳይሸነፍ የሚፈልግበት ትልቁ ጨዋታ ይመስለኛል። እንደ ዋንጫም ይጠበቃል። የአርሰናል ደጋፊዎች እንዲሁም ደግሞ የዩናይትድ ደጋፊዎች በይሄኛውን ጨዋታ ሉዝ ማድረግ በፍጹም ከብሽሽቆች አንፃር አይጠበቅም። ግን ጨዋታው ምን ይወስኑታል? እሱን በጥቂቱ እያነሳን እንቆያለን ማለት ነው። ነገ በፕሪማች ሪቪው እንመለሳለን። ከዛ በኋላ በፕሬስ ኮንፈረንሶች እንመለሳለን። ብቻ ይህን ጨዋታ በተከታታይ እየሰራ ከእናንተ ጋር ቆይታ እናደርጋለን ማለት ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ሀሳብ አስተያየቶቻችሁን የኮሜንት መስጫው ባር ላይ ተጠቅማችሁ ስለምጽፉልን እንዲሁም ደግሞ ቪዲዮን ስትጀምሩ ላይክ ስለምታደርጉልን ሁሉንም ስለምታደርጉ ከኛ ጎን ስለምትቆሙ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ግሎሪ ግሎሪ ማን ዩናይትድን በጥቂቱ አድምጠን ተመልሼ እመጣለሁ። ወደ ራይቫል ደርቢ ልንመጣ ነው አይደል? ወደ ታሪካዊ ባላንጣችን ጨዋታ ማለት ነው። እሁድ ምሽት 1 ሰዓት ተኩል ነው በኤሚሬትስ ለንደን ላይ ጨዋታው የሚከናወነው። ከዛ በፊት ከሰሞኑ ይህን ጉዳይ ማንሳት ግድ ሚል ይመስለኛል እና ወደዚህኛው ጨዋታ ለመንደርደር የሲቲ ጨዋታ በጣም ያግዘናል ብዬ አስባለሁ እና ስለ ሲቲ ጨዋታ ብስትን እንነጋገርና በዚህኛው ሳምንት የሚገጥመው የማንቸስተር ዩናይትድ ፈተና ምን አይነት መልክ ሊኖረው ይችላል የሚለውን ማንሳት በጣም ግዴታ ይመስለኛል። ማይክል ካሪክ ድሪም ስታርት ብሎታል። ይህ የህልሜ ጅማሩ ብሎታል። የሲቲን የ2-0 ድል ማለት ነው። ያልተለመደ አይነት የጨዋታ መንገድና የጨዋታ ድል ነው። ብዙዎቹ ጨዋታው ካለቀ በኋላ ኖርማል ሊመስላችሁ ይችላል፣ ግን የማይክል ካሪክ በፔፕ ጋርዲዮላ ላይ የወሰደው ዶሚናንስ ግን ያልተለመደ አይነት ነው። በታሪክ ወይም በሲቲ አሰልጣኝነት ጊዜው ውስጥ በፍጹም ያልተለመደ አይነት ድል ነው። ዩናይትድ ሲቲ ላይ እንደዛ ማለት ነው። ፔፕ ጋርዲዮላ ወደ ፕሪሚየር ሊጉ ከመጣ በኋላ 2016 አይደለ ወደ ፕሪሚየር ሊጉ የመጣ እና በፔፕ ጋርዲዮላ ኢራ ውስጥ እንደዚህ አውት ስማርት እና አውት ክላስ የተደረገበት ጨዋታ ስለመኖሩ እርግጠኛ አይደለሁም። አንዳንድ ሽንፈቶች ነበሩት፣ በጣም አስደናቂ የሆኑ ማይታመኑ ሽንፈቶች ማለት ነው። የሆነ ጊዜ በአርሰናል 5-0 ሌስተር ሲቲ 5-2 ሲያሸንፈው እናውቃለን። ወይም ደግሞ ሊቨርፑል 3-0 ሲያሸንፈው እናውቃለን። እንደዚህ አይነት የፔፕ ጋርዲዮላ ሽንፈቶች አሉ፣ ግን እንደዚህ አውት ክላስ እና አውት ስማርት ስለመደረጉ ግን ማስታወስ አይመስለኝም በዚህ ልክ ማለት ነውና በጣም በጣም ኮምፎርቴብል ነው ማንቸስተር ዩናይትድ ያን ጨዋታ ማሸነፍ ችሎ የነበረው ማለት ነው። እንግዲህ ሁለት ጎሎች ማንቸስተር ዩናይትድ ያስቆጥሯል። ይቅርታ ግን 3 ኦፍሳይድ ጎሎች ነበሩት። 2 የግብ አግዳሚ የመለሳቸው አጋጣሚዎች አሉ። 5 ጂጂ ዳናሮማ ሴቦች አሉ። የጂጂ ዳናሮማ ሴቦች 5 ኖርማል እንዳይመስላችሁ። ወደ ፕሪሚየር ሊግ ከመጣ በኋላ ያደረገው ከፍተኛ የሴቭ መጠን ነው። ጂጂ ዳናሮማ በጣም አስደናቂ ፍሌክሶች ወደ ፕሪሚየር ሊግ ከመጣ በኋላ በተለይ በሲዝኑ ጅማሮ ላይ ለሲቲ ሲያደርግ ተመልክተዋል። ግን 5 ሴቭ በአንድ ጨዋታ አድርጎ ያውቀም 5 ሴቭ ማለት ነው። ያን ያህል ማንቸስተር ዩናይትድ በጣም የተለየ ነው። አንድ ቁጥር ይሄን የሚገልጽልን ይመስለኛል። ይሄ ኤክስጂ ዲፊሸንሲ የሚባል ነገር አለ፣ ወይም ደግሞ ኤክስፔክትድ ጎል ዲፊሸንሲ በአንድ ቡድንና በሌላው ቡድን መካከል ያለው የኤክስጂ መጠን ልዩነት ማለት ነውና ፔፕ ጋርዲዮላ ወደ ፕሪሚየር ሊግ ከመጣ በኋላ ይሄኛው አራተኛው ከፍተኛው ኤክስጂ ዲፊሸንሲ ነው። ለምሳሌ ማንቸስተር ዩናይትድ 2.27 ኤክስጂ ነበር በጨዋታ ውስጥ ወይንም ከሁለት በላይ ጎል ያስቆጥር ይገባ ነበር። የሲቲ የኤክስጂ መጠን 0.45 ነው። በመሃሉ ያለው ስትቀናነሱት በመሃሉ ያለው የኤክስጂ ልዩነት ሊቆጠር የሚገባ የጎል መጠን ልዩነት 1.82 ነው። ኦልሞስት ወደ 2 ጠጋ ማለት ነው። እንግዲህ ፔፕ በ3 አጋጣሚ ብቻ ነው ከዚህ ከፍ ያለ ኤክስጂ ዲፌንስ ወይም ደግሞ ከዚህ ከፍ ያለ ልዩነት ያስመዘገበው በኤክስጂ ማለት ነው። ጁን 2020
2-1 በቼልሲ በተሸነፈበት ጊዜ 3.59 ኤክስጂ ነበረው። ግን በዚህ ጨዋታ ላይ አንድ የምንገነዘበው ነገር አለ። ፔናልቲ ቼልሲ አግኝተው ነበር። ፔናልቲ ብቻውን 0.8 ኤክስጂ ያለው። ስለዚህ ምን ያደርገዋል ማለት ኢንፍሌት ያደርገዋል የቼልሲን የኤክስጂ መጠን ፔናልቲ ከፍ ያደርገዋል። ፈርናንዲኖ በጨዋታው ላይ ቀይ ካርድ ተመልክቶ ነበረ ማለት ነው። 2024 ባለፈው የዛሬ 2 ዓመት በሊቨርፑል 2-0 ሲሸነፍ ዲሴምበር ላይ 2.73 ኤክስጂ ነበረው ሊቨርፑል ከሲቲ ጋር ያለው ልዩነቱ ነው የነገርኳቸው ስትቀናነሱት ማለት የሊቨርፑል ከሲቲ ግን ሊቨርፑል በዚህኛውም ጨዋታ ፔናልቲ አግኝተው ነበረ። ስለዚህ ኤክስጂውን ከፍ ያደርገዋል ማለት ነው። ፔናልቲውን ብታወጡት 2.73 አይደለም ኦልሞስት ወደ 1.9 ምናምን ይወርዳል ማለት ነው። ሌላው 2020 በሌስተር ሲቲ የተሸነፈበት የ5-2 ሽንፈቱ ነው። 1.98 ኤክስጂ ያለው በዛ ጨዋታ ላይ ጂሚ ቫርዲ 2 ፍጹም ቅጣት ምቶችን አስቆጥሯል። አሁን የማንቸስተር ዩናይትድ የኤክስጂ ዲፊሽንሲ ስትመለከቱት 1.82 ነው። ግን በጨዋታ ውስጥ ምንም አይነት ፔናልቲ ያልነበረ ምንም አይነት ማለት ነው። እሱን ስታነሱት ምን ያህል ማይክል ካሪክ አውት ስማርት እንዳደረገው በደንብ የምትመለከቱ ይመስለኛል። ለዚህ ነው ሳም ሪስፔክት በጣም ከፍ ያለ ሪስፔክት ለማይክል ካሪክ ያስፈልገዋል የሚሉት። በተለይ ደግሞ ጨዋታው ከተጠናቀቀ በስሜታዊነት ሀሳብ የሚሰጡ ጋዜጠኞች ሳይሆኑ ጨዋታው ካለቀና ቀናት ከተቆጠሩ በኋላ በጨዋታ ትንተና ላይ አብዝተው የሚጽፉ እና ረጃጅም አርቲክሎችን በተለያዩ ዌብሳይቶች ውስጥ የሚጽፉ ጋዜጠኞች ሳም ሪስፔክት የሚሉት በጣም ጥሩ ሪስፔክት ለማይክል ካሪክ በጨዋታው ለነበሩ የጌም ፕላን ያስፈልገዋል ብሎ ሲናገሩ የምንሰማቸው ማለት ነው። እንግዲህ ከሲቲ ጋር የነበረው ኳስ ቁጥጥር 37.7% ነው። በጣም ዝቅተኛ ነው። በቅርብ ዓመታት ውስጥ ከዚህ ያነሰ ዝቅተኛ የኳስ ቁጥጥር የነበረው 2024 27.1% የነበረው ነው የኳስ ቁጥጥር ነው በማንቸስተር ዩናይትድ ማለት ነው። ከዛ ቀጥሎ ከሲቲ ጋር እንደዚህ አይነት ዝቅተኛ የኳስ ቁጥጥር ኑሮ አያውቅም ማለት ነው። በጣም ዝቅ ያለ የኳስ ቁጥጥር ነው። ግን ጌሙን ኮንትሮል ያደረገው ማንቸስተር ዩናይትድ ነው። ዞን ኮንትሮል ብትመለከቱም በጣም ትደነቃላችሁ። የሜዳውን አብዛኛውን ክፍል ኮንትሮል ያደረገው ሲቲ ነው ከኳስ ጋር ማለት ነው። ከኳስ ጋር ግን በጣም ወሳኝ ክሪቲካል የሚባሉ ፖይንት ቦታዎችን ማንቸስተር ዩናይትድ ኮንትሮል አድርጓል። እሺ ግብ ጠባቂዎች የሚቆሙበት ቦታ ሁልጊዜም ዞናል ኮንትሮል። ስለ ዞናል ኮንትሮል አንዴ አስረድቼ አውቃለሁ። በፖዚሽን አጫወት ጊዜ በፖሴሽን አይደለም፣ በፖዚሽናል አጫወት ጊዜ ሜዳው ለ30 ይከፋፈላል። ማንኛውም አሰልጣኝ ሜዳው ለ30 ይከፍለዋል እና ተጫዋቾች በየትኛው ጊዜና በየትኛው ሰዓት እዛች ስፔስ ውስጥ እንደሚገኙ ለመናገር መሞከር ማለት ነው። ለምሳሌ የሜዳውን ወርድ ለ5 ይከፈላል። በረኛው የሚቆምበት አንድ ዞን ነች። የማል ተከላካይ የሚቆምበት ሁለት የማል ተከላካዮች የሚቆምበት ሁለት ዞን አለች። ፉልባኮች የሚቆምበት ሁለት ዞን አለች። እነሱ 1 ሜትር ከፍ ሲሉ እያደገ ሲመጣ ወደ 6 ወደ ላይኛው የሜዳ ክፍል 6 ነው። በአጠቃላይ 30 ዞን ይኖራል። በሜዳ ውስጥ እንደዛ ይከፋፍሉታል ማለት ነው። ማንቸስተር ዩናይትድ የአብዛኛው የሜዳ ክፍል በኳስ ቁጥጥር ድርሻ ተበልጧል በሲቲ እንዲሁ በዞናል ማለት ግን የሆኑ ቦታዎች ላይ ማጠብቋቸው ቦታዎች ላይ ዞናል ብልጫ ነበረው። ለምሳሌ ያህል ልንገራችሁ፣ ሴን ሌሜንስ የሚቆምበት ቦታ ላይ ሁሌም እሱ ስለሚቆይ እሱ ፕሬዘንስ ስላለ ዞኑ የሱ ነው። በጣም ይገርመኝ አለ 3 ቦታዎች። አንደኛው የፓትሪክ ዶርግ ማለት ነው። የሲቲ የራሱ ዞን ላይ ሲቲ ያለበት ማለት የሲቲ ተከላካዮች ሊቆሙበት የሚገባ ስፔስ ላይ ረጅም ጊዜ ቆመው ማን ቢሆን ጥሩ ነው? ፓትሪክ ዶርግ። አማድ ደግሞ በቀኝ መስመር ላይ እንዲሁም ብሩኖ ፈርናንዴስ የመሃሉ የ10 ቁጥር ፖዚሽን አካባቢ ረጅም ጊዜ ቆመው ተጫዋች ነው። ያን ያህል የሲቲ ማጥቃት ማለት የሲቲ መከላከል የማንቸስተር ዩናይትድ ማጥቃት ላይ ረጅም ሰዓት የቆሙት የማንቸስተር ዩናይትድ ተጫዋቾች ናቸው ማለት ለዛ ነው ውጤቱ ያን ያህል ልዩነት ሲኖረው የተመለከትነው ማለት ነውና በጣም የሚገርም ይመስለኛል። እንግዲህ በጨዋታው ውስጥ ኢፌክቲቭ ነበር ዩናይትድ፣ በጣም ኢፌክቲቭ ነበር። ወደ አርሰናል ጨዋታ ልመጣ ነው። 11 ሹቶች ነበሩት ከኦፍሳይድ ጎሎች ውጭ ማለት ነው። 3 ኦፍሳይድ ጎሎች ነበሩ። ከዛ ውጭ 11 ሹቶች ነበሩ። ሲቲ 7 ሹት ብቻ ነው የነበረው። ግን ሹት ብቻ መሆኑ አይደለም 4 ፋስት ብሬክ ነበረው ማንቸስተር ዩናይትድ። 4 ፋስት ብሬክ ማለት ነው። ፋስት ብሬክ ማለት ፋስት ካውንተር አታክ ማለት ፈጣን የመልሶ ማጥቃት ማለት ነው። ኖርማል የመልሶ ማጥቃት አለ፣ ግን ፋስት ብሬክ የሚባለው ወይም ኩዊክ ብሬክ የሚባለው በፍጥነት ሲጠቀም 4 ነበረው በጨዋታ ውስጥ ማለት ነው። ከ2018-19 በኋላ ማንቸስተር ዩናይትድ አንዴ ብቻ ከዚህ ከፍ ያለ ፋስት ብሬክ ነበረው። 2024 ከሉተን ታውን ጋር በነበረ ጨዋታ 5 ፋስት ብሬክ ማጥቃቶች ነበሩት። ከዛ ጨዋታ ውጭ ከ2018-19 ሲዝን በኋላ የማንቸስተር ዩናይትድ ከፍተኛ ፋስት ብሬክ ማጥቃት በዚህኛው ነው። ትገረሙን በዚህ በጣም ይደንቅ ይመስለኛል። ዶርግ፣ አማድ፣ ሚንቤሙን ሲያሰልፍ ገና ማይክል ካሪክ እንዴት እንደሚጫወት ልንተነብይ እንችል ይሆናል። ሴስኮን ትቶ ሚንቤሙን ሲጠቀም ማለት ሚንቤሙን መጠቀም ለፋስት ብሬክ በጣም አስፈላጊ ነው። ምክንያቱም በፕሪሚየር ሊግ ውስጥ
ባለፈው ጎል ሲያስቆጥር 5ኛ የፋስት ብሬክ ጎሉ ነው። በፋስት ብሬክ ጎል በማስቆጠር ሴሚኒዮ እና ሞሳላ ብቻ ይበልጡታል። ሞሳላ 8 የፋስት ብሬክ ጎሎች አሉት። ሴሚኒዮ 6 የፋስት ብሬክ ጎሎች አሉት። ምንቤሞ 5 የፋስት ብሬክ ጎሎች አሉት። ስለዚህ እሱን ሲጠብቁ ሲሰለፍ ገና በአጥቂ ቦታ ላይ ምን እንደሚጫወት መገመት ይቻላል። ከዛ ደግሞ የብሩኖ ሳፖርቲንግ ያለ በጣም ቀጥተኛ የሆነ ማለት ለማንቸስተር ዩናይትድ ዲኤንኤ የሚመች የማንቸስተር ዩናይትድ ዲኤንኤ የሚባል አለ። እንግዲህ አንዳንድ አሰልጣኞች አንዳንድ ሰዎች ማንቸስተር ዩናይትድን የተለየ ለማድረግ ወይም ደግሞ ማንቸስተር ዩናይትድ እንዲሻሻል ከዲኤንኤ መውጣት አለበት ይላሉ፣ ወይም ደግሞ ከሽግግር እግር ኳስ መውጣት አለበት። የማንቸስተር ዲኤንኤ አሌክስ ፈርጉሰን ለአመታት በጣም በፈጣን ማጥቃትና በሁለቱ መስመሮች የሚያጠቃ በሁለቱ መስመሮች በደንብ ሁለቱ መስመሮች የሚጠቀም በደንብ የሚያጠቃ እንትን ነበራቸው፣ ማጥቃት ነበራቸው። ግን ከዛ ሲወጣ ነው ማንቸስተር ዩናይትድ በጣም ጥሩ ቲም የሚሆነው እና እዛ ለመውጣት እንሞክር ይባላል። ብዙ አሰልጣኞች እዛ ለመውጣት ሞክረዋል፣ አልተቻለም። ግን በዲኤንኤው ቲፒካል በሆኑ በዲኤንኤው ሲጫወት ማንቸስተር ዩናይትድ በጣም አስፈራኝ። ግን ደግሞ በመስመሮች ብቻ አይደለም ያጠቃ 63.3% ማንቸስተር ዩናይትድ የነበረው ሸፕ 4-2-2-2 ነው። በዚህ ውድድር ዓመት አርነ ስሎት የሚጫወትበት መንገድ ማለት ነው። የቲቪ ስክሪናቸው የሊቨርፑልን ጨዋታ ስትመለከቱ 4-2-3-1 ብሎ የሚያሳያችሁ ከሆነ ሸውዷቸዋል። ሊቨርፑል በዚህ ውድድር ዓመት በአብዛኛው ጊዜ የሚጫወተው 4-2-2-2 ነው የሚጫወተው ማለት ነው። ለዛ ነው ሞሳላ በጣም በዚህ ውድድር ዓመት ተቸግሮ የምንመለከተው ማለት ነው። ወደ ሴንትራሎች ቦታዎች መምጣት ስለነበረበት ማለት ማንቸስተር ዩናይትድ በጨዋታው 63% ነው ማለት የነበረው ሸፕ 4-2-2 ነው። ዲፌንሱን ቶ ሁለቱ አማካኞች ማይኖ እና እንዲሁም ካስሜሮ ሴንተሩ ላይ የሚቆሙት፣ እንዲሁ ሌላ ሴንተሩ ላይ የሚቆሙ ሁለት ተጫዋቾች አሉ፣ ፓትሪክ ዶርግ እና እንዲሁም ደግሞ ብሩኖ ፈርናንዴስ። ከፊት ሁለት ተጫዋቾች አማድ እና ብራያን ምቤሞ እንደዚሁ ይጫወታሉ። የማንቸስተር ዩናይትድ የመጀመሪያ ቢልድ አፕ ከፍ እያለ ሲመጣ ከኳስ ውጭ በተለይ 4-1 የሚቆምበት ካስሜሮ ብቻውን ቆሞ እንዲሁም ማይኖ ከብሩኖ ፈርናንዴዝ ጋር የሚቆምበት ሜዳው ለሁለት የሚከፈልበት የሚለጠጥበት ፓትሪክ ዶርግ እና አማድ መስመሩ የሚያጠቁበት ብቻውን ብራያን ምቤሞ የሚቆምበት ማለት። በአንዳንድ አጋጣሚ ደግሞ በተለይ በመከላከል ቅርጽ ውስጥ 4-4-2 ይቆማሉ። 6% ብቻ ነው ግን እሱ የሚይዘው ማለት ነው። ስለዚህ በጣም የተለየ አጫወት እንደነበረው ማንሳት ይቻላል ማለት ነው። ስጋት አለ አሁን ወደ አርሰናል ጨዋታ ስንመጣ፣ ምክንያቱም ማንቸስተር ዩናይትድ በዚህ ውድድር ዓመት ከትልልቅ ቡድኖች ጋር ነጥብ መውሰድ ችሏል። እናም ጥሩም ነው። ለምሳሌ አንድ ዳታ እዚህ ጋር ያሳየና ማንቸስተር ዩናይትድ ከቶፕ ሃፍ ጋር ከደረጃ ሰንጠረዥ ከ10 በላይ ካሉ ቡድኖች ጋር 5 ጌሞችን አሸንፏል። ግን ከቦተም ሃፍ ጋር ከ10 በታች ካሉ ቡድኖች ጋር 4 ጌሞችን ብቻ ነው ያነሳ። በነጥብ የምትወስዱ ከሆነ በፕሪሚየር ሊጉ ቶፕ ሃፎችን ከ1 እስከ 10 ያሉትን በመግጠም ብዙ ነጥብ በመሰብሰብ ማንቸስተር ዩናይትድ 4ኛው ቡድን ነው። ብሬንትፎርድ አንደኛው 19 ነጥብ ወስዷል። አርሰናል 19 ነጥብ ወስዷል እኩል። ሲቲ 18 ነጥብ ወስዷል። ዩናይትድ 15 ነጥብ ወስዷል። ስለዚህ በጣም አሪፍ ነው ማንቸስተር ዩናይትድ ከቶፕ ሃፍ ጋር ማለት ነው። ያው ማንቸስተር ዩናይትድ ከቶፕ ሃፍ ጋር 10 ጌም ነው ያደረገ። ብሬንትፎርድ፣ አርሰናል፣ ሲቲ 11 ጌሞችን አድርገዋል። ስለዚህ ምን ይነግረናል? ጥሩ ይጫወታል ሁልጊዜም ማለት ነው። ከትልልቅ ቡድኖች ጋር በደንብ ጥሩ እንደሚጫወት ዳታው ያሳየናል ማለት ነው። አሁን ወደ አርሰናሉ ጉዳይ ልንመጣ ነው። እንግዲህ ነሐሴ ወር ላይ የሮበን አሞሪም ማንቸስተር ዩናይትድ ከአርሰናል ጋር በነበረው ጨዋታ ውስጥ ፍጹም አስደናቂ ነበረ። ፍጹም አስደናቂ ማለት ነው። 7-3 ኦን ታርጌት የተሞከረበት 61% የኳስ ቁጥር ማንቸስተር ዩናይትድ የወሰደበት በኤክስጂ በሁሉም ነገሮች በኳስ ቁጥር በሙከራዎች ማንቸስተር ዩናይትድ ከአርሰናል የላቀ ነበር። ግን በዛ ጨዋታ ውስጥ የተመለከትነው ጉዳይ ነበረ የአርሰናል ዲፌንሲቭ ስትሬንግዝ ወይም ደግሞ የአርሰናል ፍጹም የሆነ የመከላከል ዲሲፕሊን በጣም ይደንቅ ነበር። በዚህኛው ጨዋታም ስንመጣ እሱ ነው እንግዲህ በሲቲው ጨዋታ ላይ ፎልስ ዳውን ነበር። ፍጹም ያልተጠበቀ ነበር። ፍጹም ያልተጠበቀ ማለት ነው የካሪካት ጨዋታ። አሁን ግን የማይክል አርቴታ አርሰናል እንዴት ሊጫወት እንደሚችል ፍንጭ አለው በደንብ ማለት ነው። አንድ ትናንትና የአርሰናልና ኢንተርን ጨዋታ ለመመልከት ሲሞክር ነበር። አርሰናል በፋስት ብሬክ የሚጫወትበት ቲም እንዴት እንደሚረብሸው ተመልክተናል። ኢንተሮች የመጀመሪያውን ጎል የአቻነቱን ጎል ሲያስቆጥሩ አርሰናል ላይ በጣም በፋስት ብሬክ ነው የተጫወቱት። ያን ፋስት ብሬክ አርሰናል ፈርስት ሃፍ ለመቆጣጠር በጣም ተቸግሮ ነበር። ማርከስ ቱራም ተደጋጋሚ ኳሶችን ስለሳተ ነው እንጂ አርሰናል ኢንተር ጎል ያስቆጥርበት የሚችል እድል አለ። ግን በዛ ጨዋታ ላይ አንድ ያልነበረ ተጫዋች አለ። የጨዋታው ፋስት ብሬኮቻችን አርሰናል ለመቆጣጠር የሚጠቀም ዲክላን ራይስ አልነበረም። ለማንቸስተር ዩናይትድ ፍጹም ኢነርጂ እንዲኖረው የተቆጠበ ይመስላል ለማንቸስተር ዩናይትድ ተጫዋቹ ማለት ነው። አሁን ሁለት ነገሮች ይህን ጌም ይወስኑታል። ማንቸስተር ዩናይትድ በጨዋታው ውስጥ በሚፈልግበት የኳስ ቁጥጥር ዝቅ አድርገው ለአርሰናል ሰጥቶ የሚጫወት ከሆነ ደግሞም እንደዛ ይሆናል። አርሰናል ትራንዚሽኖችን ለመቆጣጠር ይቸገራል። ወደ ላይኛው የሜዳ ክፍል ሁለቱ ተከላካዮቻቸው ዊሊያም ሳሊባ እና ጋቢ ወደ ላይኛው ይመጣሉ።
የፈለገ ወደ ላይኛው ቢመጡ እንግዲህ የሲቲ የተከላካይ መስመር በጣም ደካማ ነበረ፣ ማክሳለን እና ኩሳኖቭ የነበሩበት። ግን ደግሞ ኩሳኖቭ የፕሪሚየር ሊግ በጣም ፈጣን ተከላካይ ነው። የፕሪሚየር ሊግ ቁጥር 1 ፈጣን ተከላካይ ኩሳኖቭ ነው፣ አሌክሳንደር ኩሳኖቭ ነው። ኩሳኖቭ ወደ ኋላ መከላከል ያን ያህል ተቸግሯል። የፈለገ ነገር በጣም ጥሩ ተከላካይ ቢሆን ዊሊያም ሳሊባ እንደ ኩሳኖቭ ግን መሮጥ አይችልም፣ ወደኋላ እንደ ማክሳለን መሮጥ አይችልም። ሁለቱ በጣም ወጣት ናቸው፣ በጣም ፈጣን ተከላካዮች ናቸው። አንድ ማንቸስተር ዩናይትድ የሱ አድቫንቴጅ ይኖረዋል። አርሰናል የመጀመሪያው ሜዳ ክፍል ማንቸስተር ዩናይትድ መንጠቅ ማይችል ከሆነ ኳሱ ወደ ሽግግር ከጀመረ በኋላ በፍጹም የአርሰናል ተከላካዮች አርሰናል ሊያይቆጣጠሩ ይችላሉ። እርግጥ ቴምፖን አርሰናል በጣም ያወርደዋል። ለማንቸስተር ዩናይትድ ትልቁ ስጋት የሚሆነው የጨዋታው ቴምፖ አርሰናል ጋር ያወርደዋል። አርሰናል የጨዋታ ቴምፖ ማውረድ ይችላል። ብዙ ቲሞችን የሚገላቸው አርሰናል በዚህ ውድድር ዓመት የጌሙን ቴምፖ ማውረድ ነው፣ ወይም የምትጫወቱበት ኢንተንሲቲ ማውረድ። በጣም ብዙ የጎንዮሽ ኳሶችን በመቀባበል ሪስክ የሌላቸውን ኳሶች በመቀባበል ያኛው ቡድን የሚጫወትበትን እቅድ እንዲረሳ ማድረግ፣ በፕሮሰስ ውስጥ እንዲረሳ ማድረግ፣ ከዛ በኋላ በሴት ፒስ ጎል ለማስቆጠር መሞከር ማለት ነው። ስለዚህ ማንቸስተር ዩናይትድ ቶሎ የፋስት ብሬኮችና ኳስ ለመንጠቅ ማይሞክር ከሆነ ወደ አርሰናል ጨዋታ መንገድ እየገባ ነው ማለት ነው። አንደኛው እሱ ነው። ሁለተኛው ማንቸስተር ዩናይትድ ቀድሞ ጎል የሚያስቆጥር ከሆነ ጌሙን በፈለገው መንገድ ማምራት ይችላል ማይክል ካሪክ ማለት ነው። ግን አስፈሪው ነገር አርሰናል በየትኛውም ደቂቃ ቀድሞ ጎል የሚያስቆጥር ከሆነ ጨዋታው ለማንቸስተር ዩናይትድ በጣም ሊከብድ ይችላል። አንደኛው ማይክል ካሪክ እንግዲህ ያለን ሳምፕል ሳይዝ አንድ ነው። ከዚህ በፊት የነበረበት 3-2 አርሰናል ያሸነፈበት፣ ከቼልሲ ጋር እኩል የወጣበት፣ ቪያሪያል ያሸነፈበት ዳታ አለን። ግን ይሄኛው ጨዋታ ነው ያለን። ይሄኛው ጨዋታ እንደሚመግር ማንቸስተር ዩናይትድ በጣም ያማረ የሚሆን በፋስት ብሬክ ሲጫወት ነው። ስለዚህ አርሰናል ደግሞ ከሲቲ የሚለየው ነገር ጎል ካስቆጠረ መከላከል ይወዳል፣ ይፈቅዳል፣ ያደርገዋል። አርሰናል መከላከል ለትልቅ ቡድን ነኝ ምናምን ብሎ ሁልጊዜም በሃይ አድቬንቸር አይጫወትም፣ ሊከላከል ይችላል። ስለዚህ አርሰናል ደግሞ በዚህ ውድድር ዓመት ጎል አስቆጥሮ ነጥብ አልተወሰደበትም። ቀድሞ ጎል አስቆጥሮ ነጥብ አልተወሰደበትም። ምን ይነግረናል? ቀድማችሁ ጎል ስታስቆጥሩበት ነው እንጂ አርሰናል ካስቆጠረ ጌሙን ኮንትሮል ማድረግ ይችላል። ማንቸስተር ዩናይትድ በምንም ተአምር ጎል ሊቆጠርበት አይገባም በዛ ጨዋታ ላይ ማለት በምንም ተአምር። ያ ካልሆነ ከማይክል ካሪክ የጨዋታ እቅድ ውጭ ይሄዳል ፍጹም ማለት ነው። ስለዚህ አውት ስማርት ለማድረግ በጣም ይቸገራል ማለት። ሶስተኛው ዲፋይን ማናረገው ጉዳይ ይኖራል። ዲፋይን ማናረገው ምንድነው? እሱ ፔፕን የበለጠበት መንገድ አለ። በዚህኛው ጨዋታ ማይክል ካሪክ እንዴት እንደሚጫወት በፍጹም መገመት አንችልም። እንዴት እንደሚጫወት የአማካኝ ስፍራ ቁጥሮችን አብዝቶ ለምሳሌ ሜሰን ማውንትን እንዲሁም ደግሞ ማቲያስ ኩኛን በሜዳ ውስጥ አድርጎ ቦክስ ሚድፊልደር ተጠቅሞ የአርሰናል የአማካኝ ስፍራ ቁጥር ይበልጣል አይበልጥም? ወይስ ደግሞ በተመሳሳይ ከሲቲ ጋር እንደነበሩ ይጫወታል አይጫወትም? ወይስ ደግሞ በጣም በሃይ ላይን ወጦ እንደ አሞሪም የነሐሴው አርሰናል እንደበለጠበት በኳስ ቁጥር በልጦ ይጫወታል? እሱን መገመት አንችልም ማለት ነው። ቢኮዝ አንፕሬዲክቴብል ስለሆነ ማለት ነው። ለዓለም ያን ጨዋታ የነበረው የሲቲ መልክ አንፕሬዲክቴብል ስለነበረ ለአርሰናል ጨዋታ እንዴት ይቀርባል የሚለው ማይገመት ያደርገዋል ማለት ነው። ግን አንድ ነገር አርሰናል ቀድሞ ሊያስቆጠር አይገባም። አንደኛ ኤሚሬትስ ነው፣ የኤሚሬትስ ድባብ አለ። ሁለተኛ እንዳልኳችሁ አርሰናል ቀድሞ ጎል ካስቆጠርባችሁ በፈለገው መንገድ መጫወት ይችላል። አርሰናል በፈለገው መንገድ ማለት ስለዚህ በፕላን ኤ ለመቆየት የማንቸስተር ዩናይትድ መከላከል በጣም ጠንካራ መሆን አለበት እና በትኩረት መጫወትን ለረጅም ደቂቃ መቆየት አለባቸው። ማንቸስተር ዩናይትድ ተጫዋቾች ቢያንስ ጎል ሳይቆጠርባቸው ለረጅም ደቂቃ በትኩረት መጫወት። ሁለቱ ተከላካዮችና ካስሜሮ፣ ሁለቱ ተከላካዮች ማለት ማጉዌር እንዲሁም ደግሞ ሊቻ ከካስሜሮ ጋር በጣም ረጅም ሰዓት በትኩረት መጫወት አለባቸው። ምክንያቱም አርሰናል የሚያደርጋቸው እንደዛ ነው። ብዙ ሪስክ የሌላቸው ፓሶች ማድረግ፣ ከዛ በኋላ የሆነ ሰዓት እናንተ ፊገር አውት ለማድረግ መሞክር ወይም ደግሞ በሴት ፒስ አሎክ ሊያደርጋችሁ ይሞክራል። ስለዚህ ማንቸስተር ዩናይትድ በጣም በትኩረት ማድረግ፣ ሴት ፒሶችን ለመቆጣጠር በረኛውን ቶሎ እንዲወጣ ማድረግ፣ ለበረኛው ከበር መስጠት በጣም አስፈላጊ ነው። ለምሳሌ ያን የነሐሴ ጎል ሲቆጠርብን አንዱ ምንድን የነበረ በረኛው የነበረ አልታይ ባይንደርን የማንቸስተር ዩናይትድ ተጫዋቾች ከበር ስላላደረጉት አርሰናል እንዳይወጣ ብሎክ ያደረጉት ነበር። ዊሊያም ሳሊባ ብሎክ ያደርገዋል፣ ጋቢ ማጋልሽ ይገጫል ማለት ነው። ስለዚህ ያን ሊቆጣጠር ይገባል ብለን እናነሳለን። ይህን 2 ተከታታይ ቀናቶች እስከ ጨዋታው ድረስ ስለዚህ ራይቫል ደርቢ እናወራለን። እንዴት አገኛችሁ ፕሮግራሙን? እንዴት ቆያችሁልን? መልካም ቀን ይሁንላችሁ። ባይሆን ወዳችኋል።